ይህ ባላቸውን የፈቱ እንስቶች ገበያ ሲሆን ይሄኛው ደግሞ ባሏን የፈታች ሴት የደገሰችው የእንኳን ደስ አላችሁ ድግስ ነው። ምንድነው እያልከን ያለው እንዳትሉኝ። አዎ በዚህ ሀገር ወግና ስርዓት መሰረት ሴቶች ከባላቸው ጋር ከተፋቱ በኋላ ባሏን የፈታችው ሴት ድንኳን ጥላ ድግስም ደግሳ ባሌን ስለፈታው ሰዎች ኑና ደስታዬን ተካፈሉ ትላለች። የውበት መለኪያው ሚዛኑ ውፍረት የሆነበት ሴቶች በግዴታ ከአቅማቸው በላይ ቁንጣን እስኪይዛቸው እንዲመገቡ የሚገደዱበትና ዛሬም ጥቁሮች በባርነት የሚሸጡበት የጥቁሮች ሀገር ናት። እግዚኦ እንዳትሉ። እንኳን ወደ ሰሜን ምዕራብ አፍሪካዊቷ ሀገር ሞሪታኒያ በደና መጣችሁ። ሞሪታኒያ ሄጄ ምን አጥቼ ሁሉ በእጄ ሁሉ በደጄ ብለን ከብዙ ሀገራት ሞሪታኒያን መርጠን እዛው ነው ዛሬ የምንውለው። የምትመለከቷት አይነግቡ እህታችን 4 ጊዜ አግብታ 4 ጊዜ የፈታች ሲሆን ይህ አራተኛውን ትዳር በተሳካ ሁኔታ ፈታ ነፃነቷን ስላገኘች የደገሰችው ድግስ ነው። ይችኛዋ እህታችን ግን ፍቺ ትጠላለች። ገና 2 ባል ብቻ ነው የፈታችው። አፍሪካ ነውና ትክክለኛውን ቁጥር ማግኘት ባይቻልም 50 ከመቶ የሚሆኑ ሞሪታውያን ሴቶች አግብቶ የፈቱ ሲሆኑ ይህ የሆነ የሚገኘው ደግሞ በሃይማኖታዊ ስርዓት በምትተዳደረው ሞሪታኒያ መሆኑ እግዚኦ ያስብላል። በሞሪታኒያ ሴቶች የሚቀርቡ የፍቺ ምክንያቶች ሲሰሙ ደግሞ እንዲቻላል እንዴ ብለን እንድንጮህ የሚያደርጉ ናቸው። እንዲቻላል እንዴ? በሞሪታኒያ የሞራል ህግ አንዲት ሴት ላይ ባሏ ጮክ ብሎ ከተቆጣት ወይም ከተሳደባት ፍቺ የመፈጸም መብት አላት። አዎ በሞሪታኒያ የሞራል ህግ አንዲት ሴት ላይ ባሏ ጮክ ብሎ ከተቆጣት ወይም ከሰደባት ብሎም ካገላመጣት ሴቷ ፍቺ የመፈጸም መብት አላት። ይችኛዋ እህታችን ለምሳሌ ሁለተኛ ባሏን የፈታችበት ምክንያት ባሏ ጮክ ብሎ ስለተናገራት ነበር። በሞሪታኒያ አግብተው የፈቱ ሴቶች ኢትዮጵያ ላይ እንዳሉ ሴቶች የሰዎች ጣት መጠቋቆሚያ አትሆንም። እንዲያውም ብዙ የካበተ ልምድ አላትና አግብታ የፈታች ሴት ከልጃገረዶች በላይ በብዙ ወንዶች ትፈልጋለች። ይህ ጉዳይ ለወንዶች ሲሆን ተቃራኒ ይሆናል። አግብቶ የፈታ ወንድ ቤተሰብ መምራት ያቃተው መናኛና ከንቱ ወንድ ተደርጎ ስለሚታሰብ በብዙ ሴቶች ዘንድ ተፈላጊነቱን ያጣል። ታዲያ ባሌ ገላመጠኝ ብላ አሊያም ደግሞ ተቆጣኝ ብላ ባሏን የፈታች ሴት ወቁልኝ ለማለት እንደምትመለከቱት ወዳጅ ዘመዶቿን ጠርታ ድል ያለ ድግስ ትደግሳለች። ይሄን ስትሰሙ ምን ይባላል ትሉ ይሆናል። ምን ይባላል? ከድግሱ በፊት ግን ፍቹ የተፈጸመው ከ3 ወር በፊት መሆን አለበት። ይህም ታዲያ ከቀድሞ ባሏ ለማርገዟን የወደፊት እጩ ባሏ እንዲያቀላት የምታደርግበት አንዱ ዘዴ ነው። መርካቶ ውስጥ ጭርተራ ምናለሽ ተራ እንደሚባለው ሁሉ በሀገረ ሞሪታኒያ ባላቸውን የፈቱ ሴቶች ገበያ የሚባል ታዋቂ ስፍራ አለ። ይህ ከባላቸው የተፋቱ ሴቶች በትዳራቸው ወቅት ያፈሩትን ዋጋ የሚያወጣ ዕቃ ሁሉ ሰብስበው በመሄድ ለሽያጭ የሚያቀርቡበት ገበያ ሲሆን የሀገሬ ሰው ሆይ ፍቺ ደስታና ትርፍ ባይኖረውም የሞሪታኒያ እንስቶች ግን ከእያንዳንዱ ፍቺ እንዴት መጠቀም እንዳለባቸው ጠንቅቀው ያውቃሉ። የተፋቱ ሴቶችን ገበያ የፈጠሩት ከባላቸው የተፋቱ ሴቶች ሲሆኑ ዕቃዎችን በመግዛትና አዲስ ለተጋቡ ሙሽሮች በመሸጥ የሚተዳደሩትም ራሳቸው ሴቶቹ ናቸው። ባሏን የፈታች ሴት ልክ 3 ወር ሲሞላት ቅልጥ ያለ ድግስ ትደግሳለች። ምን እያልከን ነው እንዳትሉኝ። ነገር ግን ከድግሱ 1 ቀን በፊት አዲስ ባል የምታገባው ሴት አምራና ደምቃ እንድትታይ ጓደኞቿ ወደ ቤቷ በመሄድ ሂና ይቀቧታል። ሴቲቷም ይሄን የምታደርገው ነፃ መሆኗንና ለሌላ ትዳር ዝግጁ እንደሆነች የምታሳውቅበት ተቀዳሚ ምክንያቷ ስለሆነ ነው። በሞሪታኒያ ትዳር የሚጠናቀቀው በድግስ ይሁን እንጂ ፍቺ ጥቁር ጠባሳ አይጥልባቸውም ማለት አይደለም። በተለይም የወሊድ ምጣኔ አጠቃቀም እስከዚህም በሆነባት ሞሪታኒያ ትዳራቸውን የፈቱ ሴቶች ሁሉም በሚባል ደረጃ ከቀድሞ ትዳራቸው ልጆች ያፈራሉ። ትዳራቸውን ከፈቱ ወዲህ ወደ አባት እናታቸው ቤት ስለሚመለሱ ከትዳሩ የተገኙትን ህፃናት የማሳደግ ኃላፊነትም በሴቶች ላይ ይጣላል። ብዙዎቹ ሴቶች ታዲያ ይህንን መከወን ስለማይችሉ ልጆቻቸውን ለማደጎ ድርጅት ያስረክባሉ። በሞሪታኒያ የሚሰሙ ዜናዎች ሁሉ አጃይብ የሚያስብሉ ናቸው። አዎ አንዲት የሞሪታኒያ ኮረዳ ውበቷ የሚጨምረው ውፍረቷ ሲጨምር ነው ተብሎ ይታሰባል። አዎ ሴትን ልጅ ውብና በወንዶች ሁሉ ተፈላጊ አይን የሚጣልባት የሚያደርጋት ዋናው መስፈርት ውፍረቷና ጠብድላ መታየቷ ሲሆን እናት ልጇ ድንቡሽቡሽ ሆና ወፍራና ቆንጅናዋ ጨምሮ ጥሩ ትዳር መስርታ እንድትኖር በማሰብ ከ5 ዓመቷ ጀምሮ ከመጠን በላይ የሆነ ምግብ እንድትመገብ ታስገድዳታለች። አረ ይበቃኛል፣ ለረትለዩብኛላችሁ እኮ ቤተሰብ
አቤት 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 አቤት። የሞሪታኒያም እናቶች በግዴታ ልጆቻቸውን በመመገብ እና ስለ ልጇ መጻኢ ዕጣ ፈንታ ማማር የምታበረክተው ትልቁ አስተዋጽኦ ተደርጎ ይቆጠራል። በዛሬው ቪዲዮ የሞሪታኒያ ህፃናትን የአንድ ቀን አመጋገብ አስመለክታችኋለሁ። በመጀመሪያ የሚዘጋጀው ቁርስ ሲሆን ታዳጊዋ ልጅ በቅድሚያ ስኳር የገባበት የግመል ወተት ትጠጣለች። ታዲያ እረፍት አያስፈልግም። በአናቱ ገንፎ ትጨምርበታለች። በደንብ የታሸ ዱቄት በእጇ እየጨበጠች ታሰልስበታለች። አንዲት ወጣት ይህንን እያከታተለች ቢያንስ ለ2 ሰዓት ያህል ቁርሷን ትመገባለች። እምቢ አሻፈረኝ ይህን አላደርግም ያለች ህፃን መጀመሪያ ከጓደኞቿ ጋር እንዳትገናኝ ትደረጋለች። በእምቢተኝነቷ ከቀጠለች ደግሞ እጅና እግሯ ታስሮ በግዴታ እንድትመገብ ትደረጋለች። በዚህ ባህልና ስርዓት የሞሪታኒያ ህፃናት ሴቶች ለአጭር ጊዜ እንዲታመሙ በረጅም ጊዜ ደግሞ ለዘላቂ ህመም እንዲዳረጉ ምክንያት ይሆናል። ሆኖም በብዛት አርብቶ አደርና ዘላን በሆነ የሞሪታኒያ ማህበረሰብ ውስጥ ቀጭን የሆነች ሴት ትዳር መስርታ አይኗን በአይኗ የማየት ሆነ ቤተሰብ የመመስረት እድል አታገኝምና በዚህ ስርዓት ውስጥ ማለፍ የግድ ይሆናል። የሀገረ ሞሪታኒያ ጉድ በዚህ ያበቃል ብላችሁ ካሰባችሁ በጣም ትስታላችሁ። ሞሪታኒያ የጥቁሮች ሀገር፣ ነገር ግን ጥቁሮች በባርነት የሚሸጡባት ጉደኛ ሀገር ናት። ዓለም ላይ ባርነትንና የባሪያ ንግድ በህግ ለመከልከል የመጨረሻው ሀገር ሞሪታኒያ ስትሆን በ1981 ዓመተ ምህረት ባርነትን በህግ ብታግድም እስከ 2007 ዓመተ ምህረት ድረስ ባሪያ ሲነግድ የተገኘን ሰው በወንጀል የሚያስቀጣ ህግ አልነበራትም። በ2018 የወጣው የወርልድ ስሌቨሪ ኢንዴክስ እንደሚያመለክተው 4% የሚሆኑ የሀገሪቱ ዜጎች በባርነት ቀንበር ይሰቃያሉ ይላል። በሀገረ ሞሪታኒያ ባርነትና የባሪያ ንግድ በወረቀት ላይ ቢከለከልም በተግባር ግን አሁንም ጥቁሮች በባርነት ይሸጣሉ። ነገር ግን አጃይብ የሚያስብለው በሀገረ ሞሪታኒያ በህዝብ ቁጥር አብላጫውን የሚይዙት ራሳቸው ጥቁሮቹ መሆናቸው ሲሆን በተለይም በባርነት የሚሸጡ የጥቁር ጎሳዎች ከሞሪታኒያ ህዝብ ቁጥር ብዛት 40 በመቶውን ይሸፍናሉ። በባርነት የሚማቁ ሞሪታውያን ከባርነት ባሻገር ስላለው ዓለም ጥሩ መረዳት ስለሌላቸው ባሪያ መሆናቸውን እንኳን አያውቁትም። አብዛኞቹ ባሪያዎች ከቤተሰብ የተወረሱ ሲሆኑ አባትና እናት ለሆነ ቤተሰብ ባሪያ ከነበሩ ከእነርሱ የሚወለዱ ልጆችም የጌቶቻቸው ልጆች ባሪያ ሆነው ይቀጥላሉ። መሯቸው ከዚህ ባርነት የወጡ ጥቂቶች ነበሩ። ነገር ግን ከጌቶቻቸው ቤት ወጥተው የሚኖርበት ቤትም ሆነ የሚመገቡት ምግብ ስለሌላቸው ወደ ጌቶቻቸው ቤት ተመልሰው ለመግባት ይገደዳሉ። ሞሪታኒያ ዜጎቿ በባርነት የሚገዙባት ነገር ግን ስለ ባርነት ማውራት ወንጀል የሆነባት ሀገር ናት። በሞሪታኒያ በባርነት የተያዙ ሰዎች ስለመኖራቸው ማውራትና ከባርነት ነፃ ለመውጣት የሚታገሉ ዜጎችን መርዳት ከመንግስት ጋር አጋጭቶ ዘብጥያ ያስወረውራል። እውነታውን ለመዘገብ የሄዱ የውጭ ጋዜጠኞችም ካሜራቸውን ተነጥቀው ከሀገሪቱ ይባረራሉ። የሞሪታኒያ የባቡር ስርዓት በዓለም ዝነኛው የሚባል ሲሆን የሳራ በረሃን ለሁለት እየሰነጠቀ የሞሪታኒያን የማዕድን ስፍራ ከወደብ ጋር ያገናኛል። አንድ መስመር ብቻ ያለው የሞሪታኒያ ባቡር 400 ኪሎ ሜትር ሲረዝም ለጉዞ አደገኛ መስመር እንደሆነ ይነገራል። በ1963 የተገነባው ይህ የባቡር መስመር የሳራ በረሃ የጀርባ አጥንት የሚል ቅጽል ስም አለው። ባቡሩ 700 ኪሎ ሜትር ለመጓዝ በአማካይ 20 ሰዓታት በላይ ይፈጅበታል። ባቡሩ ዋና አገልግሎቱ ጭነት ማመላለስ ቢሆንም በየበረሃው እየቆሙ ሌላ የትራንስፖርት አማራጭ የሌላቸውን የሀገሪቱን ዜጎች ይጭናል። ቀን ቀን እንደ እሳት የሚፋጅ ሙቀት፣ ማታ ማታ ደግሞ አጥንት የሚቆረጥም ቅዝቃዜ ባለው ጭው ባለው የሳራ በረሃ ማዕድን በጫኑ ባቡር ተጭኖ ለ20 ሰዓታት ያህል መጓዝ ለህይወት አደገኛ ቢሆንም ሌላ አማራጭ የሌላቸው የሞሪታኒያ ዜጎች አደገኛውን ጉዞ በፍቃደኝነት ይጓዛሉ። ይህቺ ሞሪታኒያ ሌላ ገጽታም አላት። ጭው ያለው የሳራ በረሃ ከአትላንቲክ ውቅያኖስ ጋር የሚገጥምባት ሀገር ናት። የሞሪታኒያ ህዝብ ቁጥር 4.6 ሚሊዮን ሲሆን አረብኛና ፈረንሳይኛ በሀገሪቱ በብዛት የሚነገሩ ቋንቋዎች ናቸው። የአርብቶ አደር ሀገር የሆነችው ሞሪታኒያ በረሃማ የሆነ የአየር ንብረቷ ምክንያት ብዙ የሚታረስ መሬት የላትም። ድህነት፣ ስራ አጥነትና ያልተረጋጋ ኢኮኖሚ መገለጫዎቿ ናቸው። አብዛኛው የሞሪታኒያ ክፍል በተለይም ሰሜናዊ የሞሪታኒያ በሰሃራ በረሃ የተሸፈነ ሲሆን ደቡባዊ የአገሪቱ ክፍል ከኤርትራ እስከ አትላንቲክ ውቅያኖስ በሚለጠጠው የሳህል ክፍል ውስጥ ይገኛል። በደቡብ ምዕራብ የአገሪቱ ክፍል ሞሪታኒያ ከሴኔጋል የምትዋሰንበትና የሴኔጋል ወንዝ የሚፈስበት አካባቢ ሲሆን የሚታረስ ለም መሬት ያለበት የአገሪቱ ክፍልም ነው። ግብርና፣ አሳ ማስገር፣ የማዕድን ስራ የሞሪታውያን ዋነኛ መተዳደሪያቸው ሲሆን በግብርናው ዘርፍ በተለይም የግመል፣ የፍየልና ሌሎችም እንስሳት እርባታ ዋነኛ መተዳደሪያቸው ሆኖ ይገኛል። ምዕራባዊ የአገሪቷ ክፍል ከአትላንቲክ ውቅያኖስ ጋር ስለሚዋሰን ለአሳ አጥማጆች ገነት የሆነ ስፍራ ነው። ሞሪታውያን አሳ ከሚያሰግሩባቸው የውቅያኖስ ዳርቻዎች አንዱ ሲሆን እንደ አሳ ገበያ ማዕከልም ያገለግላል። በሞሪታኒያ አሳ የሚሰገረው የሚጓጓዘውም ሆነ አያያዙ በባህላዊ መንገድ ስለሆነ
ብዙም ውጤታማ አይደለም። የሚገርመው ደግሞ አብዛኞቹ አሳ አጥማጆች ሴኔጋላውያን መሆናቸው ነው። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይሄን ይመስል ነበር። በሌላ ዝግጅት በሌላ ጊዜ እስክንገናኝ መልካም ጊዜ ይሆንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። በቻናላችን ምርትና አገልግሎቱን ለማስተዋወቅ በሚከተለው ቁጥር ማግኘት ይችላሉ። Unsanitary. ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። በቻናላችን ምርትና አገልግሎቱን ለማስተዋወቅ በሚከተለው ቁጥር ማግኘት ይችላሉ።